on TikTok appears to be trying to put others on game on how to take over U.S. homes and use squatters' rights. Leonel Moreno, who appears to be a Venezuelan migrant. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። በዛሬው ዕለት ለሌሎች ጦስ የሆነው ስደተኛ ንጉስ የሚል ርዕስ ይዤላችሁ መጥቻለሁ። ስደተኛው ንጉስ ተብሎ በማህበራዊ ሚዲያ ላይ የሚታወቀው ሊዮኔል ሞሬኖን የምታውቁት አይመስለኝም። ይህ ሰው በማህበራዊ ሚዲያ ላይ በተለይም በቲክታክ እና በኢንስታግራም በጉራው ባጉራ ዘለልነቱ በድንፋታው በልታይ ባይነቱ የሚታወቅ ነው። ሚሊዮኖች ተከታዮች አሉት በዚሁ ባህሪው ማለት ነው። ይህ ቬኔዙዌላዊ ስደተኞችን ጎዳና ላይ አትኑሩ፣ ባዶ ቤት ካገኛችሁ ሰብራችሁ ገብታችሁ እዛ መኖር ትችላላችሁ እያለ ሲመክር ነው የሚታየው በቪዲዮ ላይ። ቀደም ሲል እሱን የተመለከተ ብሔራዊ ዜና ነው የተመለከታችሁት። በርካታ ሚዲያዎች ስለዚህ ሰው ዘግበዋል። በተለይ ሪፐብሊካኖች ብዙ የተቆጡበት ነው። የባይደን አስተዳደር ስደተኞችን በገፍ ማስገባቱ ለዚህ አሜሪካንን ዳርጓል ብለው ያስባሉ። ይህም እንግዲህ አንድ ቤት በአሜሪካን ሀገር ስኳተሪንግ ራይት ይባላል። አንድ ሰው ባዶ ቤት ውስጥ ሰብሮ ከገባ መኖር ይችላል። ባለቤቱ እኔ ነኝ ብሎ የሚመጣ ሰው ያን ቤት ባዶ ቤት መሆን አለበት። ያን ቤት ካመጣ ያ ሰውዬ በፍርድ ቤት ነው ያን ሰው ማስወጣት የሚችለው። ብዙ ሰዎች በገዛ ቤታቸው ይህን ስቃይ አይተዋል። ስኳተሪንግ ራይት። ይህንን የተገነዘበው ሞሬኖ መልእክቱን የሚያስተላልፈው በስፓኒሽ ላንጉዌጅ በራሱ ሀገር ቋንቋ ለመላው የላቲን ህዝብ ነው የሚያስተላልፈው። ይሄን ድርጊት የሚያዩ አሜሪካን ውስጥ ስፓኒሽ ቋንቋን የሚናገሩ በርካታ ሚሊዮኖች ያሉበት ሀገር ነው። ትኩረት እያገኘ መጣ። አዎ ትክክል ነው። ያ መብት ነው። የሰው ቤት ባዶ የተቀመጠ ቤት ለምን ባዶ ይሆናል ተብሎ ያ መብት ተሰጥቷል። እንደውም ጭራሽ ይባሱም ተብሎ አንድ ሰው ያ የገባበት ቤት ሲከራከር ወይም ባለቤት ነኝ የሚለው መጥቶ የተከራከረ 10 ዓመት ከሞላው ሰውየው የባለቤትነት መብት ያ ሰብሮ የገባው ሰው ይወስዳል። ስኳተሪንግ ራይት ይሄ ነው። ሞሬኖ ይህንን በማሳየት እንደገና ሌሎችም ነውጠኛ ባህሪያትን በማሳየት በጣም ይታወቃል። የቬኔዙዌላዊ ይህንን ካደረገ በኋላ ሲያበረታታ ቪዲዮዎችን አሉት። በርካታ ቬኔዙዌላውያን በተለይ በኮሎራዶ ዴንቨር እና አውሮራ በርካታ ቤቶች ተሰብረው ገብተዋል። በዚህ ሚሊዮን ተከታዮች አፍርቷል። ይህን የሚቀሰቀስበትን ቪዲዮ ሚሊዮኖች ተመልክተውለታል። ቀላል አይደለም። እየሰበሩ That video garnered almost 4 million views. 4 ሚሊዮን። ነገር ግን ይሄ ሁሉ ጥጋብ ረጅም ጊዜ አልወሰደም። የ78,000 ብር ቅናሻችን ሳያበቃ ለ8 ደንበኞች ብቻ እድል እንሰጥ ነው። አሁኑኑ ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8% ቅድመ ክፍያ ብቻ 60% የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ 4 መኝታ በተለያየ የካሬ አማራጭ እናቀርብሎታለን። ስለዚህ ከዚህ በፊት እድሉን ያልተጠቀማችሁ ደንበኞች አሁን ይደውሉ። ዲኤምሲ ሪል ስቴት። ይሄ ቬኔዙዌላዊ ተጠርንፎ ካራካስ አየር ማረፊያ ቬኔዙዌላ ዋና ከተማ ገብቷል። የምትመለከቱት ቪዲዮ ላይ ተይዞ ወደ ካራካስ ወይ ቬኔዙዌላ ከሄደ በኋላ ነው። ሆኖም ግን የሱ ያ ድርጊት እንዴት ተከሰተ የሚለውን እንመለከታለን። ይህ የሚመክርበት ቪዲዮ ከ4 ሚሊዮን በላይ መታየቱ ቀላል አይደለም። ድፍረቱ ይሄ ያን የሚያደርገው ብዙዎችን አበሳጭቶ ነበር። በመጨረሻ ወደ ቬኔዙዌላ ሄዷል። ሊዮኔል ሞሬኖ ይሄ ነው የምትመለከቱት ነው። በየቀኑ በየሰዓቱ ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ አይጠፋም። በዛም ብዙ ተከታዮች ስላሉት
መልእክቱን ያስተላልፋል ስደተኞችን ይቀሰቅሳል ቬኔዙዌላ TPS ቴምፖራሪ ፕሮቴክትድ ስታተስ አገራቸው የፖለቲካ ችግር ስላለ ዜጎች በአምባገነን ስር ስላሉ ከለላ ይሰጣቸው ግሪን ካርድ ሳይሆን ጊዜያዊ መቆያ ጥገኝነት እንደው እንግዳ እረፍ ችግር እስኪያልፍ ከተባሉት ሀገራት መካከል ቬኔዙዌላ አንዷ ናት ኩባ ሄይቲ ኒካራጓ እና ቬኔዙዌላ HNV የሚባለው ማለት ነው በዛ አሜሪካ ውስጥ የሚቆዩ ናቸው ዩክሬኖችም እንደዛው ዩክሬን ደግሞ ለነሱ የተለየ ነው ግን ያም ቴምፖራሪ ፕሮቴክትድ ስታተስ ነው ኢትዮጵያም የትግራይ ጦርነት ጊዜ እንደያለ እድል ተሰጥቶ ነበር የአሳይለም ጉዳይ ታይቶ ሳይሆን በዛ ፕሮቴክትድ ስታተስ በዛ ወረቀት አሜሪካን ሀገር ይኖራሉ ይሰራሉ ችግሩ ሲቀረፍ ሊመለሱ ይችላሉ የቬኔዙዌላ ጉዳይ አሁን ያ ነገር ተነስቷል እንደውም ቬኔዙዌላውያንን በገፍ እያሰሩ መውሰድ የተለመደ ሆኗል ሞሬኖ ወደ አሜሪካ የገባው በኤፕሪል በዚህ ወቅት ነው በዚህ ወር በ2022 ከ3 አመት በፊት ነው 3 አመት ሞላው ማለት ነው ከዚያ አሳይለም እንደሚፈልግ መጠየቅ እንደሚፈልግ ጥገኝነት መጠየቅ እንደሚፈልግ ተናግሮ በዛ መሰረት አሜሪካ ውስጥ መኖር ጀመረ ሆኖም ግን አሜሪካ ከገባ በኋላ ሚስቱን ይዞ ወደ ካናዳ ሄደ ይሄንን መመልከት እንችላለን ካናዳ ደግሞ እንደምታውቁት ምግብ መጠለያ ከዛም አልፎ ገንዘብ ልክ ኒውዮርክ ውስጥ ለስደተኛ ገንዘብ እንደሚሰጠው ካርድ ክሬዲት ካርድ ዴቢት ካርድ ይሰጣል ምግብ ይሰጣል ይሄ በታክስ በግብር ከፋዩ ገንዘብ ማለት ነው ካናዳ እንደዛ ነው ካናዳ ሄደ እንደምታዩት ካናዳ ይሄ አልጠግባለው አልጠግባይ ሲተፋ ያድራል ማለት ነው ቸርነቷ አልጠገበም Something we followed a lot cash grab for migrants New York City officials dramatically expanding a controversial program which would give another round of prepaid debit cards to 7300 migrants over the next 6 7300 ስደተኛ ፕሪፔድ የተሞላ ገንዘብ የተሞላበት ካርድ ዴቢት ካርድ ለስደተኛ ተሰጥቷል አጠቃላይ 2.6 ሚሊዮን ይሄ ድጋሚ ዙር ሲያደርጉ ነው ኒውዮርክ ውስጥ ፎክስ ኒውስ የሚሰራው አድምጡ ገንዘቡ ቀላል አይደለም ይሄ ገንዘብ የማን ነው የግብር ከፋዩ ገንዘብ ነው እንዴት አይበሳጩ የሀገሬው ዜጎች ወይም ማንኛውም እዚህ ሀገር ግብር ከፍሎ የሚኖር ሰው እያንዳንዷ ነገር የምትጨምርበት የምትቀንስበት ይሄ የከፈለው ገንዘብ ያልተገባ ነገር ሲሆን የአሜሪካ ዜጎች ይጠይቃሉ በተለይ ገና ወረቀት ላላገኝ ድንገት ለመጣ በጎ አድራጎት ድርጅቶች በዩኤን የሚሆን ዚምባሉ ቢሰጥ ምንም አይደለም ግን ቀጥታ ከመንግስት ካዝና እየወጣ ነው በኒውዮርክ ከተማ የሚሰጠው ይሄ ሳንክቹአሪ ሲቲ የሚባሉ ቺካጎ ቦስተን ኒውዮርክ ኢቭን ዴንቨር ሳይቀር ማለት ነው ኮሎራዶ እነዚህ እንደ ሳንክቹአሪ ሲቲ ሆኖ መጠለያ ከቴክሳስ በድንበር በሺዎች በባይደን ጊዜ በቀን እስከ 30,000 በወር እስከ 30,000 በአጠቃላይ ሚሊዮኖች ነው የገቡት በባይደን ዘመን በ4 አመት ውስጥ ማለት ነው እነዛ ሁሉ በአውቶቡስ የተጫኑ ምክንያቱም ቴክሳስ አልቀበልም ስላለች እየተጋዙ የሄዱት ወደ ኒውዮርክ ወደ ቺካጎ እነዚህ ሳንክቹአሪ ሲቲ የፌደራል መንግስት አይጠይቀንም ባዮች ማለት ነው አሁን ግን ኤልኤ ሳይቀር ሁሉንም አይስ ኢሚግሬሽን ከስተም ኢንፎርስመንት እየገባ ህገወጥ ስደተኞችን የሚይዘው በዚህ ምክንያት ነው ማለት ነው ዜናውን እንስማ costing the city upwards of $2.6 million now the program previously gave these cards to 3000 migrants የሁሉ ጉራ ገንዘቡን ያሳየ ይሄ ሁሉ ነገር ያደረገ ይሄ ብቻ አልበቃውም ይሄ ሰው እንደምታዩት ካናዳ አላጠግብ ብላው ወደ አሜሪካ ከሚስቱ ጋር ተመለሰ ሲመለስ ታሪኩ እንደሚያሳየው እሱና ሚስቱ በድንበር አቋርጠው ከገቡ በኋላ ለአይስ ቃላቸውን ሰጥተዋል ኢሚግሬሽን ከስተም ኢንፎርስመንት ድንበር ላይ ያለ እነሱ ከቦርደር ሴኩሪቲ ተቀብለው ቃላቸውን ይቀበሏቸዋል ለጊዜው ያስሯቸውና ጊዜያዊ ማረፊያ ከዛ በኋላ ይለቀቃሉ ወደሚሄዱበት ይሄዳሉ አድራሻቸውን ይሰጣሉ ያሉ ነገር ይመዘገብና ይሄዳሉ እነዚህ ሰዎች 12 ሀገራት አቋራርጠው አሜሪካ መግባታቸውን ለኢሚግሬሽን ከስተም ኢንፎርስመንት ቃላቸውን ከሰጡ በኋላ ዋናው ጉዳይ እዚህ ጋር ነው የሚመጣው
ይህን ሰጥተው በዛ መሰረት በ60 ቀን እስር ቤትን የሚመስል ነገር ግን እስር ቤት ያልሆነ ይሄ ምንድነው የሚባለው የፕሮግራሙ ኦልተርኔቲቭ ዲቴንሽን ፕሮግራም ይባላል። ይህ ፕሮግራም ከገቡ በኋላ ለድንበር ህግ አስከባሪ እና አባራሪ ያው አይስ ማለት ነው ለነዚህ አካላት በ60 ቀን ውስጥ ሪፖርት ማድረግ ያስፈልጋል። ሪፖርት ማድረግ ብቻ ሳይሆን ፍርድ ቤት ለአሳይለሙ ለጥገኝነቱ ችሎት ቀርቦ ስለተጠየቀው ጥገኝነት ጥያቄው ያ ይታያል ፍርድ ቤት። እነዚህ ሁለት ሰዎች ጭራሽ አልታዩ። ይህ ሰው ደብዛውን ከማጥፋት ባለፈ ድፍረቱ በአጠቃላይ በማህበራዊ ሚዲያ በኢንስታግራም እና በቲክቶክ ይህንኑ ቅስቀሳ ያደረገ ጭራሽ አሜሪካኖችን ደደቦች ናቸው እያለ they are stupids እያለ የአሜሪካን ጥገኝነት መጠየቅ ጠይቆ ቸል ማለት ብቻ ሳይሆን ሰዎች የሰው ቤት ሰብረው እንዲገቡ ያበረታታ። ይሄ ብቻ አይደለም፣ በቲክቶክ ብዙ ገንዘብ ቢያገኝም የሶሻል ቤኔፊትስ ከመንግስት ጥቅም ምግብ ካሽ ገንዘብ ልጅ ወልዷል፣ በህፃን ልጁ በሚስቱ በወር ገንዘብ ያገኛል። በቲክቶክ እና በኢንስታግራም ያው እብድ የምንከተልበት ዘመን ስለሆነ እንዲያለ እብድ ብዙ ሚሊዮኖች ተከታዮች አሉት። ለከኛ ሀገር ብዙ አምሯቸው ምንም መልካም ነገር የማይወጣው ሰዎች ሚሊዮኖች ተከታይ እንዳላቸው ሁሉ ይሄ ሚሊዮኖች ተከታይ አለው። ሆኖም ግን እንደምታዩት እዚህ ጋር የሚደነፋው ገንዘቡን ያሳያል። ከቲክቶክ ያገኘውን ግብር ከፋዮች የነሱ ገንዘብን ነው እሱ የሚጠቀመው የሚወስደው። እንደዚህ ምግብ በነፃ ይሰጣል፣ ገንዘብ ይሰጣል። ምክንያቱም አሜሪካን ሀገር ሰው መጥቶ መንገድ ላይ እንዲወድቅ አይፈልግም። በጣም ክቡር ሀገር ነው። ብዙ ጥቅሞች ያሉበት ሀገር ነው። ዜጎች ሀገራቸው ንቃቸው አዋርዳቸው እዚህ መተው የሚከበሩበት ሀገር ነው። ለዚህ ነው መተው የሚቀሩት መመለስ የሚያቅታቸው። እዚህ ያለውን ሰርቶ የመኖር ወጥቶ የመግባት ያንን ፕሪቪሌጅ ወልዶ ጥሩ ትምህርት ቤት የማስተማር እነዚህ ነገሮች ወደ ሀገሩ ቢመለስ ስለሚያጣ ሁሉም ይመጣል። ይሄ የአንድ ሀገር ታሪክ አይደለም። ሁሉም ሀገር አሜሪካ የማይመጣ የለም። ቻይናው፣ ኮሪያው፣ ህንዱ፣ አውሮፓውያን ሳይቀር ካናዳውያን ሳይቀር እዚህ መተው ይሰራሉ። የሰው ሀገር ግን ሲገባ እንዲህ ነው ወይ የሚኮነው ነው? ይሄ ነው ጥያቄው። ያው ካሽ በሚስቱ 300 ብር እንደሚያገኝ ይሄው ፉድ ስታምፕ የተቀበለው የገዛበትን አትሞኙ እንደናንተ እንደ ባሪያ አልሰራም ይላል። ያው የገዛውን ያሳያል። በዚህ ኢሎች ራሳቸውን የሳቱ ሰዎች ይሄንን እብድ ይከተላሉ። በዛ ደግሞ ገንዘብ ያገኛል ከቲክቶክ። ያን ሁሉ ገንዘብ ያገኘ ነው እንደዚህ የሚኖረው። ይሄ ኢምፕሎይመንት አውቶራይዜሽኑ ሰርቶበት አያውቅም። ግን ይሄን ማግኘት ቀላል ነው። እንዴት ስካም እንዳደረገ እንዴት አሜሪካኖችን እንደሸወደ ይሄን እያሳየ ይደነፋል። ያው ምስኪን ሕፃን ልጅ ከዚህ ተወልዳለች። መቼስ እንደነዚህ ያሉ ሰዎች ይሄን ሁሉ ያረጉና እየየ ሲሉ ሰዎች ምስኪን ምን አርጎ ምናምን የሚሉ ይኖራሉ። ብዙዎችን ስላየን ማለት ነው። በእኛ ሀገር ቲክቶክ ተጠቃሚዎች፣ ፌስቡክ ተጠቃሚዎች እንዲሁም ዩቲዩብ ተጠቃሚዎች ከዚህ ይሄ በሀገር ደረጃ ስደተኛ ሆኖ በግልጽ ስለታየ ነው እንጂ እዚህ ሆነው ሀገራቸው ላይ ምን እንደሚቀሰቅሱ ሀገራቸው ላይ ምን እንደሚናገሩ ወገናቸውን ማጥቃት የፈለጉትን እንዴት እንደሚሉ ቋንቋቸውንም የየለት ድርጊታቸውንም የምትከታተሉ መከታተል ብቻ ሳይሆን ፋሎ አድርጋችሁ የምትመለከቱ ሰዎች ታውቃላችሁ። ከክፉዎች እሾህ እንጂ ወይን ፍሬ አይገኝም።
እንደነዚህ ያሉ ሰዎችን ወጣቶች ይከተላሉ። ትልልቅ ሰዎችም እከሌ እኮ እንደዚህ ብሎ ይላሉ። በጣም እደነግጣለሁ፣ አንገቴን ሰብራለሁ፣ ርዕስ ለመለወጥ እሞክራለሁ። ማልጠብቃቸው ሰዎች ቲክቶክ ላይ ያሉ ነውረኞችን እንደ ሪፈረንስ እንደ ጥቅስ ልክ አልበርት አይንስታይን፣ አይዛክ ኒውተን ወይም ግርማዊ ቀዳማዊ ኃይለ ሥላሴ ወይም ሌሎች ነገስታት ወይም የሃይማኖት አባቶች ነብዩ መሐመድ፣ ኢየሱስ ክርስቶስ፣ ቁርአን፣ መጽሐፍ ቅዱስ እንዲህ አለ ብለው ጥቅስ እንደሚጠቀሰው እነዚህ ሰዎች እኮ እንዲህ አሉ ተብሎ የነሱ ሪፈረንስ ይወሰዳል። ይሄ ሚሊዮኖች ተከታዮች ያሉት ለዛ ነው። ማይግራንት ኢንፍሉዌንሰር cannot afford lawyer despite እንግዲህ ይህን ሁሉ ገንዘብ እያሳየ ጠበቃ ሊያቆም አልቻለም ነው የሚሉት። ይሄ ሰው በባይደን አስተዳደር ጊዜ ዲፖርት እንዲደረግ ተወስኖ ነበር። እሱን እንመለከታለን። ተመልከቱት። ይሄ የሚታየው ገንዘብ ይሄ ጉራ ምን እንደሚሆን እንመለከተዋለን። ምክንያቱም በእኔና በእናንተ መካከል ያለው ልዩነት ይሄ ነው። እኔ ሁል ጊዜ ብዙ ገንዘብ ሰራለሁ፣ ምንም ሳልሰራ ብዙ ስራ ሳልሰራ ይላል። እንደ ባሪያ እንደናንተ ሳልሆን እቺን ጥጋብ የሚያተነፍሳት ስላልነበረ ሄደ። ሰከንድ አሜንድመንት እንግዲህ የመሳሪያ ለመያዝ ጠመንጃ፣ ሽጉጥ ለመያዝ የሚያስችል አሜሪካ መብት ላይ ፈርስት አሜንድመንት የመናገር፣ የመሰብሰብ፣ የመቃወም ምናምን የሚለው ነው። ሰከንድ ይሄ ነው። ስለዚህ ቤር አርምስ ይሄ ለማን ነው? መሳሪያ ቦታ ገብቶ እንዴት እንደሚሆን ይህንን ጎረምሳ እንመለከታለን። ይሄ ደግሞ የህግ አስከባሪ አካላት ትኩረት እንዲያደርጉበት አደረገ። በባይደን ጊዜ ዲፖርት እንዲደረግ የተወሰነበት እና ለምን እስከዛሬ ቆየ የሚለውን እናያለን። እቺን ረሳት፣ ህገወጥ ስደተኛ መሆኑን ረሳት። ስለ ሰከንድ አሜንድመንት አሁን ያ ስኳረሪንግ ራይትን ስላወቀ አወቅሽ ሲሏት ሆነና አሁን መሳሪያ ያዙ ማለት ጀመረ። እቺ ደግሞ ቀላል ናት። ይኸው መሳሪያ እያሳየ ነው። የ1000 ብር፣ የ700 ብር፣ የ800 መሳሪያ ሞልቷል። ይሄ ባክግራውንድ ቼክ ይደረጋል። መሳሪያ መግዛት ነው። እንደ አንድ ሽንኩርት ወይም እኔ ጫማ እንደምትገዙት ገብታችሁ የፈለጋችሁትን መሳሪያ ታነሳላችሁ። አሜሪካን ሀገር ይኸው መሳሪያ ያዙ እያለ ደግሞ መቀስቀስ ጀመር። ይሄ የበለጠ የህግ አስከባሪ አካላትን ትኩረት አገኘ። ለምን? ቲክታክ ላይ ብዙ ወጣቶችን ያስተምርበታል፣ ይቀሰቅስበታል። ቤተሰብራችሁ ግቡ አለ። ፉድ ስታምፕ ለማግኘት፣ ጥቅማ ጥቅም የመንግስት ለማግኘት እንሸውዳቸዋለን፣ አሜሪካኖች ደደቦች ናቸው አለ። ከዛ በኋላ መጣና ይሄው መሳሪያ እንደዚህ መያዝ ትችላላችሁ ኦፖፕ አለ። ይሄ ታወቀ። ለዚህ አሬስት ዋራንት ለዚህ ሰውዬ ያስፈልገዋል። የእስር ትዕዛዝ ፖሊስ፣ አይስ፣ ኢሚግሬሽን ከስተም ኢንፎርስመንት የጋን ኮንትሮል አክትን እንደ ማጣቀሻ አድርገው ይሄ ሰውዬን መሳሪያ መያዝ እንኳን እንዲመጨበጥ አይችልም። ጭራሽ እንደዚህ በአደባባይ በሶሻል ሚዲያ ያሳብዳል መሰለኝ። ይሄ ልጅ አሬስት ዋራንት ወጣበት ማለት ነው። ህፃን ልጅ አለው፣ አሁን ወልዷል፣ ሚስት አለው፣ ካሽ አለ፣ ቲክታክ ይደነፋል። ግን ይሄኛው የሚመጣውን እሳት አላወቀውም። ምክንያቱም አላቃጠለውም። እስካሁን አሜሪካ ምስኪን ሀገር ናት። ብር ሰጠችው፣ ምግብ ሰጠችው፣ መጠለያ ሰጠችው፣ ሰብሮ እንኳን አልገባም ቢቀሰቅስም። ግን ይህን ሁሉ አድርጋለት አሜሪካን ናቃት። ይሄ ሁሉ ተደማምሮ ነው ለዲፖርቴሽን ያበቃው። ግን ብዙም አልቆየም። ይታያችኋል። ልቅሶ ኢንስታግራም ላይ ወጣ። ይህን ለቅሶ ማን ያቆመዋል? አሁን ለዚህ ታዘና ህፃን ልጅ ላይ መነገር ጀመረ። ልጄን ማለት ጀመረ። ልጄን ሊወስዱብኝ ነው፣ እያሳደዱኝ ነው፣ ሊያስሩኝ እየፈለጉ ነው። አሁን አሬስት ዋራንት ወጥቶበት እየተፈለገ ነው። ኒውዮርክ አይደለውም አለ። የትም ሁን መቼስ ጌታ መልጣቸዋል። አትበር አትከንፍ። ህፃን ልጅ ግን ያሳዝናል። ሚስት ግን ታሳዝናለች።
የአንድ ሰው ጥጋብ ብዙዎችን ጠርጎ ይሄዳል። የአንድ ሰው ነውር ማህበረሰብን ያሰድባል። የጥቂቶች ብልግና ሀገርን ያሰድባል። አንድ አትሌት ሲያሸንፍ ሙሉ ሀገር የሮጠ ይመስላል አይደል? ክብር ስናገኝ ኃይሌ ሲያሸንፍ በየመድረኩ ክብር ስናገኝ አንድ ኢትዮጵያዊ እንደውም ኢትዮጵያ አይደለም ወላጆቹ ከኢትዮጵያ የሆኑ ልጅ ለካንሰር የሚሆን ሳሙና እየሰራ ነው ተብሎ ሳይንቲስት ሲታይ ሁላችንም እንኮራለን። አንድ ሰው ነው ግን ኢምፓክት አለው። አንድ ሰው ተጽዕኖ መፍጠር ይችላል። ይሄ ሰውዬ ቬኔዙዌላች ላይ መከራ መጣ ግን ያለቅሳል። Me está persiguiendo. Me han bloqueado mi cuenta aparece de secciones abiertas en Nueva York y yo no estoy en Nueva York. Mi gente, necesito que estén pendientes de lo que está pasando. ምን እንደተከሰተብኝ ትኩረት አድርጎ ሊይዙኝ ነው። ቤተሰብ አደጋ ውስጥ ነው። ወየው ማን ይሰማል? እንኳን አንተ ያንተ ጦስ ብዙ ቬኔዙዌላኖችን እንኳን አንተ የትሬንድራጓ የማፊያው ቡድን ቬኔዙዌላው የነሱ ጣጣ ብዙ ቬኔዙዌላዊ ነኝ ለማለት እንዳይደፍሩ አድርጓቸዋል። በጣም ጥሩ ቬኔዙዌላዎች አሉ። እኔ ጎረቤት አብሮኝ የነበሩ በአፓርትመንት አሁንም በመኖርበት አካባቢ ያሉ አሉ ሰርተው ነዋሪ ሰርቶ አዳሪ። ግን በእነዚህ ሰዎች ምክንያት አሁን ቬኔዙዌላ ለማለት ነኝ ለማለት ያስፈራል። እውነቱን ለመናገር ኤልሳልቫዶር ነኝ ለማለት ያስፈራል። ለምን ኤም13 የሚባል የማፊያ ቡድን አለ። በሱ ምክንያት ብዙ ቬኔዙዌላዎች አንገታቸውን ደፍተዋል። Porque mi familia corre peligro. Corre mucho peligro, muchachos. Me borraron la cuenta de TikTok y la otra también. He recibido muchas amenazas de gente poderosa, muchachos. Muchachos, ayuda, por favor. Mi familia está en peligro. Muchachos, por favor, ayúdenme. Es increíble, muchachos, pero sí. ይሄ ለቅሶ የሚያብሰው ማንም ሊኖር አይችልም። ለዛ ነው ተንጠልጥሎ የተወሰደው። ግን እንዴት ሄደ የሚለው ነው። በባይደን ጊዜ በረራ ቬኔዙዌላ አልቀበልም ብላለች። ስለዚህ የት ሄዱ ዜጎቹ? ስለዚህ በዛ ምክንያት እቺ ዜና መጣች ወዲያው። ማን መጣ? ፕሬዚዳንት ዶናልድ ትራምፕ መጡ። ምርጫ ላይ ቀሰቀሱት። ምንድነው? ስደተኛ ህገወጥ የተባለ ነቅያ ያስወጣለው ነው። ባይደን ያበላሽዋትን ሀገር ያቆሸሽዋትን ሀገር አጸዳለው ነው ያሉት። በዛ ነው የተመረጡት። ለምን? ባይደንም የፈጸሙት ነገር ቀላል አይደለም። የስደተኛው ብቻ ሳይሆን ብዙ ነገሮች፣ የጾታ ጉዳይ፣ የሥራ ጉዳይ፣ ስራ አጦት፣ ኢኮኖሚ ጉዳይ፣ ብዙ ነገር ጥሩ አልነበረም። ትራምፕ ያስተካክሉታል የምናየው ነው። ግን ለሳቸው ምርጫ ዋናው ምክንያት ነው አይደል? ወዲያው ያንን ሲተገብሩ ምንድነው ያደረጉት? የማትቀበሉ ሀገራት ታሪፍ እጭንባቸዋለሁ አሉ። ከቬኔዙዌላ ጋር ሙሉ ለሙሉ የተቆረጠ ግንኙነት ነው። ልክ እንደ ኩባ በቻቬዝ ጊዜም አሁን በማዱሮም ጊዜ ከቬኔዙዌላ ጋር ያለው ግንኙነት የተቋረጠ ነው። ግን ምንድነው ያደረጉት? እስረኞችን እያንጠለጠሉ ወደ ኤልሳልቫዶር ሲጥሉ ቬኔዙዌላዊ ነው አብዛኛው። የትሬንድራጓ የሚባለው ያ ልጅ የሚቀሰቅሰው ምናልባት እዛ መስመር ውስጥም ሊሆን ይችላል። ይሄ ሊዮኔል ሞሬኖ የሚባለው ይሄ አሁን እብድ ስደተኛው ንጉስ ነው የሚባለው ማይግራንት ኪንግ። ቲክታኩ ድርግም ተደርጓል፣ ተዘግቷል ማህበራዊ ሚዲያዎቹ። ምክንያቱም ክሪሚናል ነው ይሄ ሰውዬ፣ ወንጀለኛ ነው። ቬኔዙዌላዎች ወደ ኤልሳልቫዶር ወደዛ በሚያስፈራ እስር ቤት ሲወሰዱ አንገታቸው እግርና እጃቸው ታስሮ አንገታቸው ተደፍቶ ተዘቅዝቆ ሲወሰዱ ዜጎችን ወስዳለው አለች ቬኔዙዌላ። ተገደደች ማለት ነው። ይኸው የቬኔዙዌላው
ዲፖርቴሽን እቀበላለሁ። Now to the immigration crackdown. Venezuela is set to resume accepting U.S. deportation flights. This is after the Trump administration sent hundreds of Venezuelans to a notorious prison in El Salvador, and as the administration remains locked in a standoff with a federal judge over the issue. Tonight, Venezuela resumes accepting U.S. deportation flights, reversing course after the Trump administration invoked a wartime law from 1798 to... Wow. ተመልከቱ እንዴት ተይዘው እንደሚወሰዱ በ1798 በጦርነት ጊዜ ከፈረንሳይ ጋር በነበረ ጦርነት የነበረን ህግ ተጠቅሞ ነው ትራምፕ እስረኞችን እየነቀለ የሚወስደው። ለምን ሀገሬ ውስጥ ምንድነው ኤሊየንስ ኢነሚ አክት የውጭ ሀገር ዜጋ ተጠግተው አሜሪካ ውስጥ የሚኖሩ ሰዎች ጠላት ሲሆኑ የሚያባረሩት የጦርነት ጊዜ አዋጅ ነው። ይህንን ህግ ተጠቅመው ነው አሁን ያባረሩ ያሉት። ያን ሲተገብሩ ቬኔዙዌላ አራዜጎች ኤል ሳልቫዶር የተወሰዱ ከሚጣሉ እቀበላለሁ አለች። Deport hundreds of Venezuelan migrants with little or no due process. Those migrants now in a notorious prison in El Salvador. Venezuela's government saying, "We will not rest until we achieve the return of all those in need and rescue our brothers kidnapped in El Salvador." አንተኛም እንቅልፍ አይወስደንም ዜጎቻችን ወዳጆቻችን በኤልሳልቫዶር የተጣሉት እንትን እስኪያበቃ እንቅልፍ አንተኛም። Migrants now in a notorious prison in El Salvador. Venezuela's government saying, "We will not rest until we achieve the return of all those in need and rescue our brothers kidnapped." ወንድሞቻችን እንግዲህ ኪድናፕ ነው ታፍነው የተወሰዱት ወደ ኤልሳልቫዶር። ለዚህ መሰድ ጀምሮ ታሪክ ቀየረች እንዳለ የቬኔዙዌላ ስደተኛ ቀጥታ ወደ ቬኔዙዌላ እስር ቤት እንዴት እንደሚያስፈራ ተመልከቱት። በጣም ነው የሚዘገነን ነው። በዚህ መልኩ ይሄ ጎረምሳ እጋቡ ተነፈሰለትና ወደ ቬኔዙዌላ ተወሰደ። ያው እንደዚህ ወስደው አደረሷቸው። ቆንጆ ልብስ አልብሰው አዘንጠው ማስካ አስደርገው ካራካስ ወደዛ ተመለሱ። ነገር ግን እዛም ችግር አለ፣ ቀላል አይደለም። ምክንያቱም ይሄ ልጅ በሱ ምክንያት እኛ ላይ ትኩረት ተደርጎ ለኛ መታፈስ ምክንያት ሆነ ብለው የራሱ አብሮት ታስሮት የነበረው እና የተወሰዱ ሰዎች እዛ ሀገር ሲደርሱ እሱ ላይ መሰከሩበት ወይም እሱን ኮነኑ። ኒውዮርክ ፖስት አናግሮት ነበረ እስር ቤት እያለ ሳይወሰድ በፊት አናግሮት ነበር። Si son recibidos amorosamente en su casa de familia. Y sus familias están acá para ayudarlo. እንደዚህ እንደምትመለከቱት ገባ በቃ ኩስምን ብሎ ያ ሁሉ ድንፋታ ይዩኝ ቀረ። ደብቁኝ መጣ። ለዚህ እዛ ሀገር ገባ። ሀገሩ ከመግባቱ በፊት ግን ኒውዮርክ ፖስት አናግሮት ነበር። የማይግራንት ኢንፍሉዌንሰር who flashed cash ገንዘብ እንደዚህ በቃ የሚያቁለጨልጨው ሌሎች ህገወጥ ስደተኞች የሰው ቤት እንዲወሩ የሚያዘው ይሄንን አገሩ ገባ ብለው በእስር ቤት እያለ አናግረነዋል ብለው ፍትህ የሌለበት እንደሆነ አሜሪካንን እየኮነነ ይናገራ። I came here to the United States because of the persecution in my country, but they are doing the same thing to me in the United States, persecute me ይላል። አገሬ ወጣሁት ይላል። እዚህ ያለ ነው። እዛ ደግሞ ይጠይቁታል እኮ አሁን ቬኔዙዌላ መንግስት ቀልድ ነው እንዴ እንደዚህ ብለ ነበር መች ነው አንተን ፕሮሲኪዩት ያደረግነው ይሉታል። እሱ ምናልባት ጥገኝነት ለማግኘት ብሎ ይሆናል ይሄን የተናገረው። ሆኖም እዚሁ እስር ቤት እያለ ማለት ነው። አገሬ ወጣሁት በዚህ ነበር አሜሪካንም መጥቼ ተመሳሳይ ዕጣ ደረሰኝ እዚህም ይከሱኛል ይላል። ግን አስገራሚው ነገር ከዚህ በኋላ ደግሞ የተናገረው ነው። መቼስ ሰው ሲያዝ ከጥጋቡ ሲወርድለት እዚህ ነው። it's all misinformation የሚዲያ በቃ የተሳሳተ መረጃ ነው ይላል። ስለኔ እኔን በተመለከተ ይወጣ የነበረው እና እኔን የማይወክሉ ነገሮች በዜናዎች ይነገሩ ነበር ይላል። የዜና ሽፋን ትኩረት ስቧል። አሜሪካኖች ደደቦች ናቸው፣ ቤታቸውን ሰብራችሁ ገብታችሁ ያዙ። ለዛውም ያ ህግ እኮ ለህገወጥ ስደተኛ አይደለም ለስደተኛ ነው። ያም ህገወጥነት ነው። መሳሪያ ማሳየት መያዝ ህገወጥነት ነው። ያ ሁሉ ካሽ ከቲክታክ ምናምን ያገኘ ገንዘብ ከመንግስት መቀበል ህገወጥነት ነው።
ይህን ይላል። ጥሩ አባት ነኝ፣ መልካም ባል ነኝ፣ ጥሩ ባል ነኝ፣ ጥሩ ልጅ ነኝ፣ ጥሩ ሰው ነኝ፣ ትሁት፣ ሰው አክባሪ፣ ሌሎች ለሚያከብሩኝ ሰው አክባሪ ነኝ ይላል። ይሄ ነው እዚህ ሰውዬ ላይ ወይም እዚህ ጎረምሳ ላይ የደረሰው። በዚህ መልኩ ከአሜሪካ ተይዞ በትራምፕ ያው እስረኞች እሱ ላይ ፈረዱ። ነገር ግን ምንም ሊመጣ አልቻለም። ይሄ እንግዲህ እናንተ ምን ታስባላችሁ? ሚስቱና ልጁ እዚህ ናቸው። እነሱ መጣፈንታቸው መባረር ይሆናል። ምክንያቱም ህገወጥ ናቸው። አንዴ ወደ ካናዳ፣ አንዴ ወደዚህ። እሷንም ተባባሪ ሊሏት ይችላሉ። ምክንያቱም ከአንድ ከወንጀለኛ ጋር በሚደረገው አክቲቪቲ ድርጊት ውስጥ አንድ ሰው ከተሳተፈ ወንጀለኛ ተባባሪ ይባላል። እንኳን እሷን ስንቱን በጥቂት ጥቁር ነጥብ እያባረሩት እንደሆነ የተመለከትን ነው። ይህን ዝግጅት ሳቀርብላችሁ እንድንማርበት ነው። ጥሩዎች ከሆንን ሀገራችን በጥሩ ትነሳለች። መጥፎ ከሆንን ሀገራችን በመጥፎ ትነሳለች። እነዛ ኢትዮጵያውያን፣ እነዛ ኤርትራውያን፣ እነዛ ኬንያውያን ይባላል። መልካም ከሆንን አፍሪካውያን ሁሉም በጥሩ ያነሳናል። ስለ ኢትዮጵያ አንድ ሰው ሲያወራ አንድ ሰው ጥሩ ስለሆነ ኢትዮጵያውያን ጥሩ ናቸው፣ እንደዚህ አብራኝ የምትሰራ ነበረኝ፣ አብሮኝ የሚሰራ ነበር፣ መልካም ሰው ነው፣ በጥሩ እንነሳለን። ስለዚህ መልካም ነገር ማድረጋችን ለራሳችን ነው። በሰው ሀገር ደግሞ ሰው ስርዓቱን ይዞ መኖር አለበት። ሀገራችንም ውስጥ እንኳን በህግ እንጠይቃለን። ያው ህጉን የሚያስከብረው ካለ ማለት ነው። እስካሁን ይህንን ዝግጅት ያቀረብኩላችሁ ካሳሁን ይልማ ነኝ። 6463263147 ሰፖርት ለማድረግ ነው። ከስር ባሩ ላይ የምትመለከቱት ይሄንኑ ነው እና ተመልካቾቻችን በዚህ ካሻፕና ዜላ አለ 6463263147 በዛ አርዱን 5126774634 አስተያየት መስጫ ነው። ካሳሁን ይልማ ነበርኩ። ጤና ይስጥልኝ።